አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮችዬ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ውዶችዬ ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። ነባርተኞቹ ደግሞ በላይክ ጀምሩ ማለት ነው። በነገራችን ላይ ጠፍቻለሁ ሰሞኑ ማለት ነው። ጠፋ ብያለሁኝ። ያው ኢንሻአላህ ያው ዘልቄያለሁ ማለት ነው። አምሴ በሰላም መመለስሽ ነው አትሉኝ እና ዛሬ ይዤላችሁ የመጣሁት ቪዲዮ እንደ በጣም ደስ የሚል ነው። የት ቦታ ሆነ ነው ብላችሁ ካስባላችሁ እናንተ ማለት ነው። እስቲ እንዲሁ ጥያቄ ልጠይቃችሁ። ይሄ ቦታ የት ነው ብላችሁ ካምናላችሁ ማለት ነው። የት ቦታ ነው ብላችሁ ኢትዮጵያ ውስጥ ነው ወላ ከኢትዮጵያ ውጭ ነው ምናምን ያላችሁ የተወዘጋገባችሁ ሆናል እናንተ ራሱ ማለት ነው። እናንተ ራሱ እንደዛ ያሰባችሁ ነው ማለት ነው። እና እንግዲህ ይሄ ቦታ በመዲናችን አዲስ አበባ ከተማ የሚገኝ መዝናኛ ቦታ ነው እና ወደ አዲስ አበባ ሰሞኑን ዘለቅ ብዬ ነበርና ዘመዶች እስቲ አዲስ አበባንም ጎብኝት ታርጊያት እኛም ጋር እኮ በጣም አረብ ሀገር የበለጠ መዝናኛ አለን። እኛም እስቲ ነይ ቶሎ ብሎ ዛሬ ወደ ሄጄ ነበርና መዝናኛ ቦታ ወስደውኝ ነበርና አላህ ይስጣቸውና አላህ ያክብርልኝ ማለት ነው። በዛ አጋጣሚ ማለት ነው ቪዲዮውን አያወጣም እነሱ ትላላችሁ እና ዛሬ በጣም ይሄን ቦታ ያየሁት እኔ በጣም ተደንቄያለሁኝ። ሀቂቃ ማለት ነው ኢትዮጵያ ውስጥ ነው ያለሁት ወላ ከኢትዮጵያ ውጭ ነው ያለሁት እስከምል ድረስ ለራሴ ጥያቄ እስከሚሆንብኝ ድረስ ማለት ነው። አዲስ አበባ በነገራችን ላይ በጣም ሸልወቅልቅልቅ ብላ በጣም ምር ብላለች። በጣም ከምላችሁ በላይ ሀቂቃ ማለት ነው። መሀሉን አሸብርቋታል። እንግዲህ መንግስታችን ዳርዳሯን ደግሞ አፈራርሷታል ማለት ነው። ደግሞ እንዲያልየት መገን ትላላችሁ ደግሞ ኢትዮጵያ ውስጥ ነው እሱ አዲስ አበባ ውስጥ ነው ደግሞ ያለው። እንዲያልታገን እናቴ ሚስጥር ነው ለእናንተ ነው ማለት ነው። እና በነገራችን ላይ አዲስ አበባ አሁን ላይ ብታዋት በጣም የምታምር ከተማ ሆናለች። ማሻአላህ ተባረከላህ ትላላችሁ። እዚህ መዝናኛ በነገራችን የውጭ ዜጎች አሉ። በቃ ቻይና አለ፣ አንዳንዶች ደግሞ አረቦች አሉ። በቃ እኔ እንጃ በጣም ድንቅ መዝናኛ ነው። መዝናኛ በነገራችን ላይ መገናኛ ገባ ብላችሁ ወደ ሀያት ታክሲ መያዣ ወደ ላይ ጥፍ ስትሉ ታገኙታላችሁ። የመዝናኛ ማለት ነው። በነገራችን ላይ ውሃው አሁን ሰዓት አለው አሉ እንትኑን ዘጉት ማለት ነው። ውሃውን እንደፋፋት ያለውን ዘጉት ማለት ነው። ግን በጣም ደስ የሚል መዝናኛ ነበር። ደስዬ እንደምትወዱት እርግጠኛ ነኝ። ሀቂቃ እንደው ደግሞ ሰሞኑን ያው ዙት መሰንበት አይቀርምና ማን ላሳያችሁ ትላላችሁ። ነገ ደግሞ በጣም ልዩ የሆነ መዝናኛ ነገ እንኳን መዝናኛ አይደለም የምሄደው፣ ግን እናንተ የምትወዱት ሁሉም ሰው የሚያቀርቡበት ቦታ ነው የምሄደው። ኢንሻአላህ እንግዲህ ነገ ሰው ይበለን ማለት ነው። ቪዲዮ መቅረጽ ከተቻለ ቀርጻለሁ፣ መቅረጽ ካልተቻለ ደግሞ አይቻልም ማለት አይቀርጽም ማለት ነው። ግን ኢንሻአላህ እንደሚቻል ያው ግን ሁላችሁም ታውቁታላችሁ። ሁላችሁም የምታውቁት ነገር ስለሆነ ያው ችግር የለውም ማለት ቢቀርጽም ባይቀርጽም ይሄ ሁሌ ስሙልኝ ሳይሆን ያው ለራሳችሁ ብላችሁ የምታደርጉት ነገር ስለሆነ ማለት ነው። እና በነገራችን ላይ እንደዚህ ሪከርድ ማድረግላችሁ ድምጽ በጣም የሚረብሸው በጣም እና ድምጽ ምናምን ስለገባ ለእናንተ ያነስታ ደግሞ ታዛ እንዳደረጋችሁ ብዬ ነው ማለት ነው ውዶችዬ። እና እንደምታዩት በጣም ነው የወደድኳት። አዲስ አበባን ወደድኳት፣ በቃ ወደድኳት። የዘመዶቼ ቤት ፈራርሶ ባለፈው በጣም አዝኜ ነበር። አሁን ደግሞ ሳያ በቃ ወደድኳት ትላላችሁ። እና እንግዲህ እንትን መሰለች አዲስ አበባ በጣም ደስ የምትል ከተማ ሆናለች። በነገራችን ላይ እንደው ከአረብ ሀገር እቃ ይዛችሁ የምትመጡ ልጆች፣ ብርድ ልብስ ይዛችሁ የምትመጡ ልጆች፣ እቃ መሰል ይዛችሁ የምትመጡ በላይ በጣም ከሳስታችኋል። እንደው በጣም ከምንም በላይ ማለት እና ዛሬ ወደ ሾላ መገናኛ ማለት ነው ገባ ብላችሁ ከመገናኛ ገባ ብላችሁ ሾላ አይደል የምታገኙት እዚያ ገበያ መካከል ማለት ነው ብትሄዱ ወላሂ የለለ እቃ የለም። በቃ የለለ አረብ ሀገር አለ እንደ ሁሉ ነው የምትሉት ማለት ነው። እና እንደው በአላህ በኔ ይሆንባችሁ፣ እንደው በአላህ ይሆንባችሁ እቃ አትግዙ። ሀቂቃ እንደው ወላሂ ብዙም ለራሳችሁ መታችሁ ባይሆን ብሩን ሴብ አድርጋችሁ ይዛችሁ መጥጥ ብላችሁ ደክ ከቦሌ ውድድ ብላችሁ አድራችሁ ጧት እድት ብላችሁ ግዝዝዝ የምትፈልጉትን እቃ እንደው እቃ አትግዙ። ያለ እቃ ቢታው እውነት ትናንትና ነው መገናኛ እና አንደኛ ደግሞ አዲስ አበባ ደግሞ ቀረጻ እንደዚህ ማልቀርጽላችሁ እናቴ የአዲስ አበባ ላይ በጣም ከባድ ነው። አንድ ደግሞ ላጣርጎ ስልኬን ቢሄድ በጣም ከባድ ነው ብዬ ነው ቪዲዮ ብዙም የማልቀርጸው ማለት ነው እንጂ ሀቂቃውን ትናንት የሚሄድንበት በጣም የሚያምር ነገር ነበረ። ግን ሀቂቃ ግን መቅረጥ አይቻልም ማለት ምክንያቱም እንደዚህ ታንከራፈ ወይ አንዱ ስልክ ነጥቆ ቢሮጥ በህግ አምላክ የማይባል ህግ የሌለበት ሀገር አሁን ላይ ኢትዮጵያ ህግ የለም። ኢትዮጵያ የምንኖረው እንደው በአላህ ረህመት እንደው በሱ ገዛ ነው እንጂ እየኖርን ያለ ነው በህግ አይደለም። እና ስለዚህ ለዛ ነው የማልቀርጽላችሁ ማለት ነው እንጂ እኔ ትናንት በቃ ያየሁት እቃ ማለት ነው እስካሁን በቃ ጭንቅላቴ ራሱ በቃ እንትን አለ ጭንቅላቴ ውስጥ አለ እቃው ማለት ነው። እስኪ እቃው ማማር በቃ ስንያው ትላላችሁ። አረ እንደው ምን ወላሂ ስንቱን ልንገራችሁ፣ እንደው ስንቱን ልንገራችሁ። እኔ መቼም ካሰማችሁኝ የእህትነቴን እቃ አትግዙ ነው የምላችሁ። እቃ አትግዙ በቃ እንደቀረባችሁ
እንደው መገናኛ ያለቃ ሾላ ገበያ ያለቃ ማርካቶማ እኔ እንጃ አማርጣችሁ ነው ማርካቶማ ማለት ነው። እኔ እንደምላችሁ ከሰማችሁ መቼም እቃ አትግዙ። ሀቂቃ እንደው እቃ አትግዙ ወዶች። እንደው እኔ ላጥፋችሁ ባይሆን ብሩን ሴቭ አድርጋችሁ ይዟችሁ። ምክንያቱም ብር ከሌለ ያገባሉ። ከዚያ ታርጎ የሚባል ነገር አለ። እንደው ብዙ ነገር አለ ወዶችዬ። ያን ሀሪዛችሁ መጥጥ ብላችሁ ሀገራችሁ ግዝት አድርጋችሁ ሰቹ ዱቅስ ብትሉ ሀቂቃ እዛ አንደኛ ሱቅ ለሱቅ መንከራተት የቱ እቃ ይሻላል፣ የቱ እቃ ይሻላል፣ የቱ እቃ ይሻላል። ያ 5 ሪያል ቅናሽ 10 ሪያል ቅናሽ ስታዩ ማለት ነው። እና በጣም ትጎዳላችሁ ማለት ነው። ስታዩ ግን እቃው እኔ አሁን ትናንትና ሄጄ ማለት ያየሁት እቃ የቤቴ እቃ አስጠላኝ። ዝም ብዬ የቤቴን እቃ ታስበው አሁን ገና ቤቴ ሄጄ ማለት ነው አስጠላኝ የቤቴ እቃ ራሱ ማለት ግን የሰው ልጅ ባለው ማመስገን አልሐምዱሊላህ ረብል ዓለሚን ይሄን ይልልስን ታለውና አልሐምዱሊላህ ማለት ነው ጌታዬን ማለት ነው። ላኪን ግን እኔ እንደምላችሁ ነገር ያው ይሄ ነገር የሆነ ነገር ነው። ብታማሩትም ምንም ብትሉትም ያው ስለሆነ ምንም የሚመጣ ነገር የለም ማለት ነው። እንግዲህ መርናችን አዲስ አበባ ከተማችን ሲፍርቅርቅር እምር ብላለች። እዱሲ ሀቂቃ ነው ብላችሁ በጣም አምራለች። መዛና ከፈለጋችሁ ኢንሻአላህ መታችሁ እንግዲህ ዘና ብትንትንፋ ብትንትን ትላላችሁ። እንደ አንድ ቀን ደግሞ እኔንም እንደምታዛኝ እርግጠኛ ነኝ እንደምከፍሉልኝ ማለት ነው። እንደምከፍሉልኝ በነገራችን ላይ ትናንትና የከፈልነው እኔ የጎቶች ልጆች ነበሩ የከፈሉልኝና ስልጣን 470 ብር ነው መግቢያ የተከፈለው ማለት ነው። ግን ያ መቅረጽ አይቻልም ካሜራ እንደዚህ እኔ እንጃ ለምን እንደው አላውቅም። ሚዲያ እንደው ብዙ አይፈቀድም ተባለ ማለት ግን እንዴት እንደሚያምር መዝናኛው ያ አላህ ትላለች ያ ሰላም